በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ግን ላይልህ እቀኛለሁ፣ በምህረትህም ማልዶ ደስ ይለኛል። በመከራዬ ቀን መጠጊያዬና አምባዬ ሆነኸኛልና። ረዳቴ ሆይ ለአንተ ለአምላኬ እዘምራለሁ። መዝሙረ ዳዊት 58 ቁጥር 16። በአንተ ዳንኩኝ በቀርነ እግዚአብሔር፣ ጠላት በእኔ ጦሩን ቢወረውር አልወደቅኩም፣ አንተ ከእኔ ጋር ነህ። መከራዬን ሳልነግርህ ታውቃለህ። አልወደቅኩም፣ አንተ ከእኔ ጋር ነህ። መከራዬን ሳልነግርህ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ሰነበታችሁ? እንኳን ለታኅሳስ 22 ለብስራተ ገብርኤል ዓመታዊ ክብረ በዓል እንዲሁም ለታሪከኛዋ ቀን በሰላም በጤና በፍቅር አደረሳችሁ አደረሰን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ የበዓል መንፈሳዊ የግጥም መርሃ ግብራችን ነው። የግጥሙ ርዕስ አንዱን ባህታዊ ከበቡት ለማጥመድ ታኅሳስ 22 2011። ግጥሙን አዘጋጅተን ወደ እናንተ የምናቀርብላችሁ በኪነ ጥበብ ክፍል ያለን በጋራ በመሆን ነው። ውድና ክቡራን አድማጮቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። በአንተ ዳንኩኝ ሕይወት ለእግዚአብሔር፣ ጠላት በእኔ ጦሩን ቢወረውር አልወደቅኩም፣ አንተ ከእኔ ጋር ነህ። መከራዬን ሳልነግርህ ታውቃለህ። አልወደቅኩም፣ አንተ ከእኔ ጋር ነህ። መከራዬን ሳልነግርህ ታውቃለህ። አንዱን ባህታዊ ከበቡት ለማጥመድ ታኅሳስ 22 2011። አንዱን ባህታዊ ከበቡት ለማጥመድ ታኅሳስ 22 2011። ይዘው ተነሱበት የሐሰትን ሰነድ፣ ታሪኩ እንዲጠፋ የሰራው እንዲናድ። ቅናት የበላቸው እኒያ ተረፈ አይሁድ፣ ሰርቶ ቢያሳያቸው በእውነተኛው መንገድ። ነውር መሰላቸው እነ ገንዘብ ወዳድ፣ ከበቡት ዙሪያውን ሊያሳውጁበት ፍርድ። በረኸኛው ጀግና ስተት የለበትም፣ በረሃ የገባ ነው ሕግን ሊፈጽም። የተጻፈው ወንጌል የተፈጸመበት፣ አድጓጅ በልቶ ካጅ ሁሉ የከበቡት። የመጻጉ ወንድም በእንባ የፈወሱት፣ ተናገሩ ደፍረው አሉ ይሙት ይሙት። አባት አሳዳጆች አንድ ሆኑ ለክፋት፣ ፍጹም አይረሳም ያፈተና ቀን ታኅሳስ 22። ጠላቶች በአንድ ላይ በቅናት ቢነሱም፣ አሸንፏቸዋል ጠርቶ የአምላክን ስም። ጠላቶች በአንድ ላይ በቅናት ቢነሱም፣ አሸንፏቸዋል ጠርቶ የአምላኩን ስም። አንዱን ባህታዊ ሀገር ወዳዱን
አንዱን ባህታዊ ሀገር ወዳዱን በአምላኩ ምርጫ የተሾመውን ስለ ሕዝቡ ኃጢአት የሚያለቅሰውን በረሃውን ጥሶ ተራራ ቆፍሮ ታሪክ የሰራውን እናጥፋና ሳደው ይሉታል ዘወትር። አስመሳዮች በዝተው ግፍ ሞልቷል በምድር። ጌታ ሆይ አድነን ከክፉዎች ምክር። ምን ማደረገ ነው ይሄ ሁሉ ስቃይ? በነፃ ለሰራ ታሪክ በላይ ጉቦ ያጨለማችሁ አይናችሁ እንዳያይ ለክፉ ስራችሁ የሌላችሁ ከልካይ። ተውታት ከልክሉት ታሪክን ይስራበት። ጀግና ነው የኛ አባት ለኢትዮጵያ ኩራት። ዝናውም ተስፋፋ በዓለም አደባባይ። ጀግናው አባታችን ተመርጧል ከሰማይ። የፌስቡክ አርበኞች አንዳች የሌላችሁ የተሰራን ማየት እንዴት አስጠላችሁ። መናኝ ይከሳሉ እውነትን ደብቀው የይሁዳን ታሪክ ክፋቱን ታቅፈው የይሁዳን ታሪክ ክደትን አጽንተው ታሪክን አናይም አይስራ ብለው አባ ዮሐንስን 2011 ሊያጠፉ ተማክረው የኛ አባት ዮሐንስ ታሪክ አስቀመጡ ጠላቶቹ ጠርተው። አባ ዮሐንስን 2011 ሊያጠፉ ተማክረው የኛ አባት ዮሐንስ ታሪክ አስቀመጡ ጠላቶቹ ጠርተው። ምን ብዬ ጀምሬ እንዴትስ ልጨርስ? ስለ በረሃኛው ስለ አባ ዮሐንስ ታሪክ እየሰራ ስሙን የሚቀድስ የአብ ተክል የሆነው መርጦት መንፈስ ቅዱስ የተለየ ጀግና በዚህ ክፉ ዘመን ምሁር ባህታዊ ያስቀመጠ ቅርስን በረሃ ጀምሮ አዳርሷን ዓለምን ሐዋርያው መለኩሴ ከላይ ከእግዚአብሔር ታድሏን ጸጋውን የቅዱሳን አምላክ አብዝቶ ባርኮታል። የሚሰራው ሥራ እጅግ ያስደንቃል። በሰው ልጅ አይምሮ በፍጹም ይከብዳል። እጅን ባፋስ ጭኖ እጹብ ድንቅ ያሰኛል። የመናኙ ሥራ ጥላት አስጨንቋል። ወንቅሸት ገብርኤል ዓለምን ፈውሷል። ብቻውን ገብቶ ያቀናው ገዳም ለዲያብሎስ እሳት ለአዳም ልጆች ሰላም እጅግ የሚያስገርም እጹብ ድንቅ ያሰኘው በትረ መስቀል ይዞ በረሃውን ናደው ከኋላ ከፊትም ማን ሳይከተለው መልካም የሚሰራ መንገዱ ጽድቅ ነው። የሚመስለው የለም የሚወዳደረው ብቸኛ ነው እርሱ ቅልቅል የሌለው ከወርቅ የነጠረ ከዕንቁ የጠራ ነው። ብቸኛ ነው እርሱ ቅልቅል የሌለው ከወርቅ የነጠረ ከዕንቁ የጠራ ነው። በረሃው ይመስክር ያይሰድ ተራራ ለምለሙ ወንቅሸት የመናኙ ስራ ወንቅሸት ገብርኤል በድምቀት አበራ ግሩም ድንቅ ሆኖ በግፍ የተሰራ መሸለም ሲገባው ክብር ሊሰጠው ጀግና የሰራውን ማንም ስላልሰራው ሰነፍ ቁጭ ብሎ አላሰራ ቢለው ቅናት ያቃጠለው በመልካሙ ስራው ከወደቀበት ያነሳው በቤቱ ያደገው ተረከዙን ቢያነሳ በእጁ የጎረሰው ያልታደለው ኤሳው ሆዱ ያታለለው ጊያዝ ታላዩ በለምጽ የነደደው ለገንዘብ ጎምጅቶ አባቱን የካደው እስከ ዘር ማንዘሩ ክህደቱ አጠፋው። ተሰሎንቄ ወርዷል ዴማስ ያልታደለው በመጽሐፍ ቅዱስ ተጽፎ እንዳየነው ክህደት የሚያመጣው የሞት ሞት እኮ ነው። ትዕቢት ለፈርዖን ምንም አልጠቀመው እስከ ሰራዊቱ ባህር አሰጠመው። ገንዘብ ከሚወድ እምነት ከሌለው ሰው ውድቀትና ሞት ነው የእርሱ መጨረሻው። ገንዘብ ከሚወድ እምነት ከሌለው ሰው ውድቀትና ሞት ነው የእርሱ መጨረሻው። ማጀግና ነው የማይበገረው ያው ታሪክ ሰርቷል ዓለም ያደነቀው። ያውም ጠላቶቹ አላሰራ ያሉት ጉድጓድ ቆፍረው ዙሪያ የከበቡት ቅን ታዛዥ ጌታ እውነቱን የገባው ጠላቶቹን ሁሉ ማርልኝ የሚለው እንባውን ያፈሳል ልቡ አልጨከን ብሎት። ሩሩህ አዛኝ ነው የተለየ ፍጥረት ከትውልድ ትውልድ ይኖራል ሲሻገር። ከእንደ ብርቱ ጀግና ስራው ነው ምስክር ተወልዶ ለኛ ታድለን በክብር። ተነግሮ የማያልቅ የሚሰራ ታምር የሚሰራው ሁሉ የሚከናወነው ጸጋ መንፈስ ቅዱስ የተላበሰ ነው። ግርማው የሚያስፈራ ትሕትናው ግሩም ነው ራሱን ዝቅ አርጎ ዓለሙን ማረከው። ግርማው የሚያስፈራ ትሕትናው ግሩም ነው ራሱን ዝቅ አርጎ ዓለሙን ማረከው። ባህታዊ መናኝ የበረሃ ሰው ስለ ክርስቶስ ፍቅር የተሰደደው ለፍጥረት ለዓለም ምሕረት ሊለምን ነው። ሰው እንደሌለ አይቶ ነብዩ እንዳለው ደግሞ በእኛ ዘመን መንጋው እንዳይጠፋበት ቸርነቱ የማያልቅ ሰጠን ልዩ አባት። የበረሃው መናኝ የመከራ ሰው ግፍና መከራ ያልሰለቸው ፍቅርና ሰላም ፍጹም በሌለበት እግዚአብሔር ተረስቶ ገንዘብ በተመለከበት
በስምንተኛው ሺህ እውነት በጠፋበት ንጹህ ሰው አገኘን ከፈጣሪ በእውነት። ሰውን በሰውነቱ ብቻ ነው የሚወድ እየበጣጠሰ የጥላትን ወጥመድ ወንጌል እየሰበከ የሚሰራ መንገድ። ዓለም አስደናቂው የታሪክ ሞገስ ትውልዱም ይልሃል ዮሐንስ ዮሐንስ። ዓለም አስደናቂው የታሪክ ሞገስ ትውልዱም ይልሃል ዮሐንስ ዮሐንስ። እንስራ ቢላቸው አሉትና አጥፋው፣ እንስራ ቢላቸው አሉትና አጥፋው። የዚህ ዘመን ትውልድ የተረገመው ስራ ወዳዱ አባት የበረሃው መናኝ ታሪክ በመስራቱ የማይል ደከመኝ ወርቅ በሰጠጁ ክፋት መለሱለት የማይረሳው ቀን ታኅሳስ 22። እስኪ እንንገራችሁ ያልሰማችሁ እንደው ታኅሳስ 22 እንዴት ነው የሆነው? ታሪክ የማይሽረው የማይረሳ ነው። ና ብለው ጠርተውት እንግዶቹን ሳይሸኝ ታሪክ ባስቀመጠ የበረሃው መናኝ ሞት ደግሰውለት የከተማው ደልዳይ በየስርቻው ስር አስቀመጡ ገዳይ። ቶሎ ድረስ አሉት ያን አምላክ አገልጋይ ነጭ ለባሽ ሁላ በምላሱ ሸንጋይ ታዛዡ መለኩሴ የበረሃው መናኝ የሥላሴ አገልጋይ። ታዛዡ መለኩሴ የበረሃው መናኝ የሥላሴ አገልጋይ። እሺ ብሎ ሄደ ሕግ እያከበረ፣ እሺ ብሎ ሄደ ሕግ እያከበረ። የትህትና አባት ሴራው ሌላ ነበር የሞላበት ክፋት። እንደ ደና ወዳጅ ሲሉ ከላይ ከታች አይመስሉም ነበረ ሰነፍና ታካች። ሰርተው የማይበሉ የእምነት ነጋዴዎች ብቸኛ መስሏቸው ያንን መናኝ አሉት። በስጋ አይን አይተው ና ብቻህን ግባ ወዳለንበት እንወደዎታለን እያሉ ሊያጠፉት ይሟገቱት ነበር ገና በጠዋት። የሆነው ሆነና አይፈሬው አባት እሺ ብሎ ገባ ወደ አሉበት። ወረቀት አምጥተው አሉትን ካፈርም አስበን ነው አሉ ለወንቅሸት ገዳም። ዝም ብለህ ፈርም ሳታነባ አንዱንም ሊከቱት እስር ቤት ሊያጠፉት ፈጽመው የሐሰት ምስክር ወረቀት አድርገው በማያውቀው ነገር በእጁ አስፈርመው በጨለማ እስር ቤት ሊወስዱት ነበረ የነሱ እቅዳቸው። የአዳም ልጅ ተመልከት የመናኙን መከራ እንዲሁም ግፋቸው። በጨለማ እስር ቤት ሊወስዱት ነበረ የነርሱ እቅዳቸው። የአዳም ልጅ ተመልከት የመናኙን መከራ እንዲሁም ግፋቸው። ራሱን ዝቅ አርጎ ስለታዘዛቸው ሊዘባበቱበት ከበቡት በዙሪያው። እንወደዎታለን ይላሉ ደጋግመው አፋቸው ሸንጋይ ነው ክፋት በልባቸው ሞልተው። ያንን በረኸኛ ይሉት ነበር ደፍረው ያሴሩትን ሴራ የማያውቅ መስሏቸው። እንወደዎታለን ይላሉ ደጋግመው እንደ ሰው አይደለም በሰማያት ያለው ዘወትር አይኖቹ ወደ ቅዱሳን ነው። አሳልፎ አይሰጥም ልጆችን ለክፉ ባጠመዱት ወጥመድ ራሳቸው ጠፉ። አሳልፎ አይሰጥም ልጆችን ለክፉ ባጠመዱት ወጥመድ ራሳቸው ጠፉ። ታኅሳስ 22 2011 ዓመተ ምህረት ጠላት ዲያብሎስ የተወራጨበት ያለ የሌለ ኃይሉን የተጠቀመበት አንድ መናኝ ለመግደል ሽር ጉድ አለበት። መልካም በመስራቱ ተነስተው በቅናት የዋሻውን መንደር የሽፍቶቹን ቤት ተራራ ደርምሶ መቅደስ ቢሰራበት ጠላት ተወራጨ ታሪክን ለማጥፋት። ገንዘብ የሚወዱ ክብራቸውን የሸጡት እነተረፈ አይሁዶች ወጥመድ ዘረጉበት። ታኅሳስ 22 ቦምቡ ጭቤ ሽጉጥ ይዘውት አባ ዮሐንስን ለመግደል ሊቀ ካህናት ከሰበካ ጉባኤው ነበር የጠሩት። ጀግናው ባህታዊ በአምላኩ ኃይል አምኖ በወንቅሸት ገብርኤል ምልጃ ተማምኖ ወጥመዱን ሰባብሮ በደህና ተመልሶ አየነው ወንቅሸት ግርማ ሞገስ ለብሶ። ወጥመዱን ሰባብሮ በደህና ተመልሶ አየነው ወንቅሸት ግርማ ሞገስ ለብሶ። መክበቡንስ ከበቡኝ እንዳለ መጽሐፉ በእግዚአብሔር ስም መናኙ አሸነፉ። በቆፈሩት ጉድጓድ ጥላቶቹ ጠፉ። ሰይጣን ተዋረደ የእግዚአብሔር ነው ሰልፉ። አንድ ባህታዊ ንጹህ ሰው አግኝተው ውሾች ከበቧቸው ሊበሉ ተናጥቀው። በመልካም ስራቸው መሸለም ሲገባቸው እንግደለው አሉ በቅናት ተነስተው። አሳድገው አስተምረው ሰው እንዲሆኑ ብለው በመጨረሻ ግን ተረከዛቸውን እነሱ መልሰው የበሉት የጠጡት ያደጉ በእጃቸው ክፉን መለሱ ይሆነ ውለታቸው። እንደ ንብ ከበቡ ሊበሉት ጎንትረው
በእግዚአብሔር ስም ወጡ አሸንፈው እንደ ንብ ከበቡ ሊበሉት ጎንትረው በእግዚአብሔር ስም ወጡ አሸንፈው የበረሃው መናኝ የመከራ ሰው የበረሃው መናኝ የመከራ ሰው ታኅሳስ 2 አሳማው ከቧቸው የሰበሰቡትን ሰብሉ ሊበትነው ዝንጀሮውን መጣ ምርቱን ሊያበላሸው እንባና ጸሎትን ወደ ሰማይ ረጭተው አምላኩን ተማምነው ተኩላ መሃል ገብተው በድል አሸነፉ ሁሉንም ሰባብረው በግርማ ወጡልን ጸጋ አምላክ ተላብሰው ከልጅነት ጀምሮ የሚፈታተነው ጥንተ ጠላታችን እረፍት የማያውቀው የግድያ ሙከራ በብዙ ሞከረው የታኅሳስ 2 ግን ለየት ያለ ነው ቦምብና ጩቤ ሽጉጥ መሳሪያ ይዘው ለአንድ ደሃ መነኩሴ እጅጉን ተጨንቀው ካባቸውን ለብሰው ሻሻቸውን ጠምጥመው በውስጣቸው ዲያብሎስን አንግሰው ሰው መስለው ቀረቡ የበግ ለምድ ለብሰው ምስቱና አባቴን ሊገሉት አስበው እግዚአብሔር አምላክ እርሱ ባይጠብቀው አፍነው ሊያጠፉት ነበር ምኞታቸው ወጥመድ ተሰበረ ኃይል የእግዚአብሔር ነው የበረሃው ጀግና በሰላም ወጡልን ሴራውን አክሽፈው አፍነው ሊያጠፉት ነበር ምኞታቸው ወጥመድ ተሰበረ ኃይል የእግዚአብሔር ነው የበረሃው ጀግና በሰላም ወጡልን ሴራውን አክሽፈው አይ አገሬ ኢትዮጵያ ሰው ጠፋ ሽማግሌም ጠፋ ክፋትና ቅናት እጅጉን ተስፋፋ ከልጅነት ከማህፀን ያሰበው ለማጥፋት እስካሁንም አለ ወጥመድ ሲዘረጋበት የበረሃው መናኝ የጸሎት አባት እንደ ሶምሶም ኃይል የተሞላበት አንበሳው ሰባብሮ ያጠፋው ጠላት የነቢያቱ ልጅ ወንድም የሐዋርያት ሰይፋቸው ነውና እንባና ጸሎት ከእናቱ ማህፀን ለዚህ የተመረጡት ጠላት አሸንፋቸውም እስከ ለተሞት ሲያሸንፍ ይኖራል በርሱ ጥባቆት የወንቅሸት ገብርኤል ከፊቱ ሆኖለት ሲያሸንፉት ይኖራሉ በርሱ ጥባቆት የወንቅሸት ገብርኤል ከፊቱ ሆኖለት ጋሻና መከታው ጠባቂው መልአክ ነው የወንቅሸት ገብርኤል የመናኝ መከታ ነው በሄደበት ሁሉ ከርሶ ማይለየው የሚመጣውን ፈተና ቀድሞ የሚነግረው መውጫውንም መንገድ እርሱ የሚመራው መልአኩን ይዞ ረማን ሊደፍረው ባጠመደው ወጥመድ ገቡ ራሳቸው የበረሃው መናኝ በስራ ላይ ናቸው ባጠመዱት ወጥመድ ገቡ ራሳቸው የበረሃው መናኝ በስራ ላይ ናቸው የሰናክሬም ዛቻ የጎልያድ ትዕቢት የዳንኤል ጠላቶች የፈርዖን ትምክህት የሄሮድስ ተንኮል የኤልዛቤል ክፋት አፈር በልቷቸዋል ከዛው በቆፈሩት በቅዱሳን ላይ ተነስቶ ረማን ከበረ ከስልጣኑ ወድቆ እድሜው ተሰበረ ኃጥአን ከማህፀን ተለዩ ለዚሁ ክፋት የሰይጣን አበሮች የጻድቃን ጠላት የመልካም ስራ ጠላት የታሪክ አፍራሽ ክፉ ሰው ክፉ ነው የሲኦል ወራሽ መርገምን ተላብሰው ይምዘገዘጋሉ መልካም የሚሰራን በክፋት ሊጥሉ ነገር ግን አይችሉም ታሪክን ማጥፋት እነርሱ ይወድቃሉ በዛው ባጠመዱት ነገር ግን አይችሉም ታሪክን ማጥፋት እነርሱ ይወድቃሉ በዛው ባጠመዱት አድሏቸው ነበር ስልጣን ተሰጥቷቸው የሰማይ የምድር መክፈቻ ቁልፍ ይዘው አይገባ ያስገቡ ታዲያ ምን ያደርጋል በሩን ቆልፈውት ዘግተው ይዘውታል ጸሐፊ ፈሪሳውያን መርገም የለበሱት በየዘመኑ እየመጡ ትውልዱን በከሉት እውነቱን ሐሰት ብርሃኑን ጨለማ የሚሉ ኤልዛቤሎችን ሀገር ተሸክማ ስንቱ ሰው በረከቱን በከንቱ ተቀማ ያዳም ልጅ ሕይወቱን በጥብጠው እንዳይነሳ አድርገው ወይ ከሀገር አባረው ስንቱን አበላሹት እውነተኛ መስለው ጀግና አባታችን የሚወርቅ መስሏቸው ታሪክ ስለሰሩ በቅናት ተነስተው በለመዱት ስራ ለማጥፋት አቅደው ታኅሳስ 2 ነበር የመጨረሻቸው የበረሃው መናኝ የማይበገረው በአምላኩ ኃይል ሴራውን በጠሰው የበረሃው መናኝ የማይበገረው በአምላኩ ኃይል ሴራውን በጠሰው ታኅሳስ 2 እግዚአብሔር አምላክ ባይሆን ከርሱ ጋራ የሴራቸው ነገር በእውነት አይወራ አርቅቀው ቀምረው የጥፋቱን ሰነድ እንካ ፈርማሉት አስመስለው በውድ መናኙን ሊከቱ ባጠመዱት ወጥመድ ያስጨንቁት ነበር ዙሪያውን ከበው እስር ቤት ሊከቱት ፍጹም አጣድፈው ታሪክ የማይሽረው የማይረሳ ነው
ታኅሳስ 22 በእውነት የሆነው በቃላት ተወርቶ መቼ በቃልና ተዘግቦ ይኑር በደና ብራና በታሪክ ሰሪ ላይ ግፍ ተሰርቷልና ይቀመጥ ለትውልድ ይስማው ግፋቸውን ወርቅን በሰጡ እጅ የተመለሰውን ይቀመጥ ለትውልድ ይስማው ግፋቸውን ወርቅን በሰጡ እጅ የተመለሰውን መቼም አትረሳ ታኅሳስ 22 መቼም አትረሳ ታኅሳስ 22 እንዘክራታለን የደስታችን ቀናት የዲያብሎስ የግብር ልጆች የተዋረደበት የአባ ዮሐንስ የሞት ደብዳቤ የተቀደደበት ነውና ከእርሱ ጋር ቸሩ እግዚአብሔር ታሪክን ለማጥፋት ጠላታችን ቢጥር ፈራርሶ ወደቀ የሰይጣን በራጥር ባህታዊ ሊገድል ሲያግራራ ሲፎክር አየን ባይናችን መልሶ ሲቀበር እነሆ ወደ አምላኩ የዲያብሎስ የግብር አበሮች የበግ ለምድ የለበሱ አውሬና ተኩላዎች ቦምብና ሽጉጥ ሁሉን አዘጋጅተው የቅናትን ገመድ ሴራ ጎንጉነው እግዚአብሔር አፈረሰው ሁሉን የሚያውቀው ታኅሳስ 22 የታቀደው ሴራ እርሱ በታተነው እግዚአብሔር አፈረሰው ሁሉን የሚያውቀው ታኅሳስ 22 የታቀደው ሴራ እርሱ በታተነው በቅናት ተነስተው ለመጣል ሲገፉት አልቻሉምና ይበልጥ ባለማሳወቁት ከመልካም ስራው መቼም አያቋርጡት በግፍ ቢያሳድዱት ጸጋው ግን በዛለት የሌጊዮን ጭፍራ ሺህ ቢደነፋ በቆፈረው ጉድጓድ መልሶ ተደፋ ሊገሉት አቀዱ የሰላምን አባት ና ብለው ጠሩት የሞት ጥንስስ ጠንስሰውለት ወደ ቤት ብቻን ግባም እያሉት አስገድደው ለማስፈረም ነበር ያሰቡት ታሪከኛውን ገዳም በክፋት ለማግኘት የዓለም መዳኛ የሆነውን ገዳመ ወንቅሸት የሰይጣን ግብር አበር ቢዘልፉት ቢሰድቡት አፈራርሶ ጣለው በእንባ በጸሎት በፈጠረው አምላክ በእግዚአብሔር ቸርነት ሺህ ጊዜ ቢያቅራሩ ሺህ ጊዜ ቢፎክሩ በመልካም ሥራ ላይ እንክርዳድ ቢዘሩ ስለ ሥራው ጥበብ ሥራው ነው ምስክር አየነው ባይናችን የመናኙን ተግባር ስለ አባ ዮሐንስ ግፍና መከራ ተወርቶ አያልቅም ታሪክ እንደው ሰርቷን ዓለም የሚያስደንቅ ስለ አባ ዮሐንስ ግፍና መከራ ተወርቶም አያልቅ ታሪክ እንደው ሰርቷን ዓለም የሚያስደንቅ ጥሪ ያደረጉለት ሞትንም ደግሰው የተንኮልን ሴራ ወጥመድን አጥምደው ወንበዴ እንደሚይዝ ሸጉጥ እንደቅነው የታሪክን አባት አሉት እንግደለው ባዶውን በረሃ አቅንቶ ገዳምን ለሰራው ብዙ ውጣ ውረድ መከራ እንደተቀበለው ማንም ሳይከተለው ብቻውን የገባው በበትረ መስቀሉ ዳዋውን የጣሰው የሽፍታ መዋያ ሆኖ የኖረው ድውያን ሲፈወሱ ዛሬ ላይ አየነው አለቱን ንዶ ተራራውን ደርምሶ አሸዋ ተሸክሞ ድንጋዩን ከስክሶ ደልድሎ አስተካክሎ መሬቱን ቆፍሮ ወንጌል የሰበከ መዝሙርም ዘምሮ በጣሶ ጣለው የመከራን ቋጠሮ እግዚአብሔር ፈቅዶለት ወንቅሸትን ሰራው አሳምሮ በጣሶ ጣለው የመከራን ቋጠሮ እግዚአብሔር ፈቅዶለት ወንቅሸትን ሰራው አሳምሮ ጥሪ ያደረጉለት ሞትንም ደግሰው የተንኮልን ሴራ ወጥመድን አጥምደው ወንበዴ እንደሚይዝ ሸጉጥ እንደቅነው የታሪክን አባት አሉት እንግደለው ባዶውን በረሃ አቅንቶ ገዳምን ለሰራው ብዙ ውጣ ውረድ መከራ እንደተቀበለው ማንም ሳይከተለው ብቻውን የገባው በበትረ መስቀሉ ዳዋውን የጣሰው የሽፍታ መዋያ ሆኖ የኖረው ድውያን ሲፈወሱ ዛሬ ላይ አየነው አለቱን ንዶ ተራራውን ደርምሶ አሸዋ ተሸክሞ ድንጋዩን ከስክሶ ደልድሎ አስተካክሎ መሬቱን ቆፍሮ ወንጌል የሰበከ መዝሙርም ዘምሮ በጣሶ ጣለው የመከራን ቋጠሮ እግዚአብሔር ፈቅዶለት ወንቅሸትን ሰራው አሳምሮ በጣሶ ጣለው የመከራን ቋጠሮ እግዚአብሔር ፈቅዶለት ወንቅሸትን ሰራው አሳምሮ ታሪክ አስቀምጧል የታሪክ አሻራ ታሪክ አስቀምጧል የታሪክ አሻራ ከአይምሮ በላይ
ዮሐንስ ሥራ የስቃይ አቀበት ፈተናው ቢበዛ የውሸት ነጋሪት ወሬ ቢንዛዛ ጀግናው ባህታዊ አይነቃነቅም እንዲህ እንደዋዛ ጠላቱ ረገፈ ልክ እንደ ጤዛ የፈጠረው አምላክ ነውና ከሱ ጋር ሕያው አወጣው ከአንበሳው መንጋጋ በእንባ ወንጭፍ ጠላት የሚዋጋ ዮሐንስ ሲናገር አፋቸው ተዘጋ ታኅሳስ 2 የዲያብሎስ ሴራ ሲጋለጥ ለመግደል ያሰቡት የተዋህዶ ወንጌል ቦምብና ቢላዋ ይዘውና ሽጉጥ ተዘጋጅተው ጠበቁት ሽልማት እንደሚሰጥ እንዲህ በቀላሉ የሚገኝ መስሏቸው የመንፈስ ቅዱስ ሥራ መሆኑ መችነሱ ገባቸው በእንባ በጸሎት የተገኘ ገዳም ነው ሰውም አይደለም አብ ነው የተከለው ለታሪክ ነውና ከእናቱ ማህፀን ጌታ የመረጠው በእንባ በጸሎት የተገኘ ገዳም ነው ሰውም አይደለም አብ ነው የተከለው ለታሪክ ነውና ከእናቱ ማህፀን ጌታ የመረጠው 24 ሰዓት ወንጌል የሚሰብከው በእንባ በጸሎቱ ድው የሚፈውሰው ተራራ ደርምሶ ገዳምን ላቀና እንዴት ይሰደባል መንፈሳዊ ጀግና መንገድ ትምህርት ቤት ልማት ላለማ የሥራው ጥበብ በዓለም ተሰማ ከወንቅሸት የጀመረው ከጻርቃን ከተማ ታዲያ ለምንድነው እንግደለው ያሉት በሥራ የማያምኑት እውነትን የካሉት አንድ ሆኖ ተፈጥሮ ታሪክ የሰራ የፈጠረውን አምላክ ስሙን እየጠራ የታሪኩ ጥበብ ደምቆ የሚያበራ ዛሬ ሁሉም ዳነ ወንቅሸት ገብርኤልን ስሙን እየጠራ የታሪኩ ጥበብ ደምቆ የሚያበራ ዛሬ ሁሉም ዳነ ወንቅሸት ገብርኤልን ስሙን እየጠራ ውድና ክቡራን አድማጮቻችን እንደምን ቆያችሁን? እነሆ ለዛሬ ይዘንላችሁ የቀረብነው የግጥም መርሃ ግብራችን ከዚህ ላይ ተጠናቀቀ። ሐሳብ አስተያየታችሁ አይለየን እያልን በሌላ የግጥም መርሃ ግብር እስከምንገናኝ እስከ ሳምንት ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ያለህ ፍቅር ጥልቅ ነው አውቃለሁ በገንዘብ በንብረት እንዴት አማሃለሁ ማህተሜ የብትውናዬ አንዴ ነህ ጋሻ መከታዬ ማህተሜ